ማሚያችን ሰላም ብራዘር፣ ፈታ ያልክ ሰላም ያለ ሰው እንዴት ነህ? አለሁልህ አባቴ። አማን ነው ወይ? አለሁልህ። በጣም ደስ ብሎኛል። እንኳን እግዚአብሔር አላህ ወለቤት አበቃ። አሚን 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 አባቴ። በተቻለ መጠን የአቅሜን ማሜ ብዬ ድምፅ ሆኝላለሁ። ያው እንግዲህ የኔ ድምፅ ሳይሆን ዋናው ሀሳባችን ነው። እኔ በጣም ሰላም ያለ ሰው ነው። አራዳ ነህ፣ ጨዋታ የምታውቅ ሰው ነው። ቁም ነገሩ ደግሞ አንተም መቃወም የለብህም መታሰሩ አግባብ እንደሆነ። ከዚህ በኋላ አካሄደን የጌሙን ባህሪ ለመለወጥ የተለያዩ መንገዶችን ትቀይሳለህ። ዋናው አስተማሪ መሆኑ ነው አይደል? ልክ ነው። አስተማሪ መሆኑ ነው። አስተማሪ እንደውም አሁን ካሰሩኝ በኋላ ብዙ ሰው ተዋወቁኝ እኮ እንደ አዲስ። ቅጣቴን ወደዱት እኮ አሁን እነሱም። ምን ጀመርክ? ከፍ አድርግ እያሉኝ ነው። እግዚአብሔር ጠንከር አድርገው ሆነ። በቃ ኢሞሽናል ሆነዋል እነሱ ራሱ። ተቀላቀሉ እኮ ከተብኳቸው። ምን አይነት ቅጣቶች መጡ እንዴ? ከእስር ቤት እንደወጣው ተቀባበሉኝ እኮ አላየሁም። ድጋሚ ፀጉር መላጨት በሉት፣ አንድ በአንድ በሉት። ወላሂ ኔትወርክ አንተ ጋር ነው እኔ ጋር ነው ስታክ የሚያደርገው? እኔ ጋር ይታየኛል። አንተ ጋር ምን እንደሆነ አላውቅም። እኔ ጋር በጥራት ነው የምትታየኝ። ስታክ የሚያደርገው ማን ጋር? ፋሚሊ እኔ ጋር በጥራት ትታየኛል። ከመቼው ይለኛል እንደዚህ ከመቼው አየር ላይ እንደ ተቀባበሉ ገስት ላይ ሊዘይሩኝ መጥተው ማሜ በቃ ተው ንግግር አታብዛ ምናምን ብሎ እነ ዲቦራ ቤታዮ ምናምን ሲሰክሱኝ በቃ ልን ያዝነው ነው ንግግር ስታበዛ አሁንም ትሳሳታለህ ማሜ ብዙ ንግግር ስትናገር በቃ አሁንም ሰው ያሳስተሃልና ገስት አታብዛ ምናምን ብሎ ወደ ጌም አስገብቶ እዛው አየር ላይ ተቀባበሉኝ። ቆይ ግን እኔ ማወቅ መፈለገው ማለት ነው የትኛው ቅጣት ነው እንድትጠየቅ ያደረገ? አሁን መንግስት አይን ውስጥ ገብቶ ይሄን ቅጣት አስቁም ያስባለ የትኛው ቅጣት ነው የተከሰስኩበት? ያ ራሴን የፈነከትኩት። ያ በምንድን ነው የፈነከትከው? የሆነ ፈንክታል እንዴ? እሱ አይደል እንዴ? አላየከውም እንዴ? ቪዲዮ አላየሁትም። እግዚአብሔር ፈንክቷል። እኔ ያየሁት እንትና ዲቦራ የወደቀችበትን ነው። ከዛ ደግሞ የሆነ ሰዓት ላይ ተቆጣ ያየሁት ቪዲዮ ላይ አሽገህ ምናምን አየሁኝ ጆሮውን። እሱ እንደማይናው እንደው መላየቱም እነሱ ይሄኛው ይሄ ነው የደማው። ገባክ? በደንብ ላይ ፈነከት ቅጣት ላይ ወላሂ በእንትን ማለት ኮብልስቶን ሄድኩበት። ማን ነው ይሄን ቅጣት ተቀጣ ያለ? ቤታየው ዩኒቨርስ አውርደ በጎን ብትቀበላት ይሻል ነበር። ለአንተ ምድል ይመጣል፣ ዞሮ ትቀበላታል። እንዴት አድርገ ያ እኔ ያሳስረኛል ብዬ አላሰብኩትማ። እዛ እኮ ህግ ቦታ እኮ ሲሄድ ራስን ፈንክተ ምናምን የለም እኮ ራስን የማጥፋት ወንጀል ነው። ኦፍኮርስ ራስን የማጥፋት ፍርድ ቤት ቀርቤ አላውቅም ቴዲ። በህይወቴ ለመጀመሪያ ጊዜ ቀረብኩልህ። አቋቋም አላውቅም ምን አላውቅም። ናም ዞር ላለው እንደዚህ ምናምን ኳላ ቀጥ ብለን እሺ ምናምን ቆምኩ። እንደምንም በቃ ሰው እያየው ለመድኩት። ከዛ መርማሪው ነው የሚያነብብክ ማለት ነው። እንደዚህ ሆኖ ለኢላህ ቆሌ ተገፈፈ። አረ ወላሂ አልኩ ጃራ አይደለም ስለ ነው መሀል አይገባም ነው እንደገና። ኦኬ እሺ ይጨርስ። ከዛ በኋላ በቃ መጨረሻው ፋይናሊ ራስን የማጥፋት ወንጀል ነው። ብዙ ነን እንትናም አለ ጥቁሩም አለ። ገባክ? ሴቷን የሚስመው እሱን መሾት ነው። እሱ መሾት ያለበት ልጅ ነው። አም ሶሪ ተምሯል፣ ግን ያደረገው ነገር ይደብራል። አንዴ እንደውም ቴሌግራም ላይ የሆነ ነገር ጽፌ፣ በነገራችን ላይ በዚህ አጋጣሚ ኤዲት አድርጌዋለሁ። ወንድሙ ነኝ ብሎ ደወለልኝና የሆነ ነገር እየጻፍኩኝ ከዛ ወንድሜ ነው ብሎ በፒስ ሲያናገረኝ ኤዲት አደረኩለት። ቤተሰብ አለው አሜሪካ። አሁን ይሄ የሚሳሳሙት ምናምና እሱ ይደብራል። ያው በነገር ላይ ቤተሰቦቹ ራሱ ይደብሯቸዋል ያደረገው ነገር ያ። ከዛ በኋላ አባቴ እንደዚህ ራስን የማጥፋት ሙከራ
እንደገና ማህበራ ህዝቡ ምናምን የሚማረው እንደዚህ ምናምን በቃ ምናምን የጊዜ ቀጠሮ ላይ 14 ቀን ተወሰደብኝ። ከዛ ሄድኩ አሰብኩ በቃ እንዳለ እዛ እስር ቤት ማዕከላዊ ነው የታሰርኩት ባይዘው እና ጠያየኩ ገባባለው ማዕከላዊ ቢስሚላ እንዳለ ጓደኞቼ ናቸው ሙሉ በቃ ወደዱኝ እንዳለ ፖሊስ ባለው እስረኛ ባለው ወላሂ ላዚም ቀውጥ ማዕከላዊ እንደዛ ሆኖ አያውቅም ማለት ነው። እኔ ወጣው ማለት ነው። የዛን ማን አለ ቢታወቅ ወላሂ ላዚም ማን አለ ቢታወቅ ፌመስ ወይስ በሌላ ቲክቶክ ሶሻል ሚዲያ ላይ ካሉ አሉ ተገናኛችሁ? አለ ድንገት አይነገርም። እሱም ብዙ ነገር እኮ ህግ ተምሬያለሁ እኮ አይነገርም እኮ ላይነገር የሰው ምስጢር በማውጣት ኦኬ። ሁሉም እኔ ታስሬ አላውቅም። በህይወቴ ፍርድ ቤት ለመመስከር እንኳን ቆሜ አላውቅም። ቆይ እንግዲህ ልንገርህ ዛሬ ከዛ 14 ቀን በኋላ ሄድኩኝ። አሁንም እንደገና የሳምንት ጊዜ ቀጠሮ ምናምን ነገር ከዛ በ22ኛ በ23ኛ ቀን ላይ ሄድኩና አሁን በቃ ተማርኩ ነቃ። ከዛ የተከበሩ ዳኛ ያልኩኝ አባቴ የተከበሩ መርማሪ የተከበሩ ዳኛ እኔ ያልኩኝ መጣው ሻኒ ማስማ የጠጣ ስለሆነ አስለቅሼ መጣው። እሺ ከዛ አሁን ነቃ አልኩኝ። አሁን ባልነው አሁን እኮ ነው የታሰርኩት ሳስበው መንግስት ራሴን እንዳልጎዳ በዚህ ሰዓት እኮ ለሰው የሚቆረቆር ከእናትና ከአባት ውጭ የለም አልኩ። ትክክለኛ መንግስት አባት እናት እንደሆነ ዛሬ ተረዳልኩ። እንዴ ምን ናቸው አባቴ ቲቲ ወሳኝ ነው። እዛ ቲቲ ቺክ ላይ ብቻ አለ ቢሰራው ቺክ ለመጥበስ ብቻ አለ በዛም ይሰራል። ምን ዲክለ ጓብ ላይ ምናምን እንትረቅ ነው እቲ በቃ እና አባትና እናት ያልኩኝ አባባል እንደውም አቆዩኝ አልኩ። በቃ አቆዩኝ ትንሽ መታረም አለብን። እና ከዛ በኋላ በቃ የዋስ መብት ተከበረ። የዋስትና መብት ይከበር ተባልኩኝ። አልহামዱሊላህ በጣም እኔ በቃ እንደውም መቆየት አለብኝ አልኩ ትንሽ እና በፈለገ አንግል ደግሞ ስታስበው ከምን አንግል እንደሚያዩት ታውቃለህ። በጣም የሚገርመው እኔ ያላሰብኩት ፋይናሊ ጌማችሁ ማለት ላይቭ ስትሪም ያመቻቸው ነው። እንደዚህ ያው ለምሳሌ አሁን ሃት ስፒችን ቲክታክ ራሱ ይከለክላል። ህፃናትን ሴክሹዋል ኢሹ የሆነ ነገሮችን ቲክታክ ራሱ ባን ያደርጋል አካውንትን እና እንደ ሀገርና ባህልን ብቻ እንትን ብቻ ሳይሆን እዚህ ጋር ሳይደርስ ራሱ እዚህ ጋር አካውንቱ ራሱ ያግደዋል። ይሄን ምናምን ስል ቅጣታችሁ ምንድነው? አሁን የምናገረው አለ መጨረሻው ሞት ነው ምናምን ኤቭሪ ነገር ቪዲዮ ነው ሁሉ ነገር መረጃ አላቸው። ቆይ የኔ ጥያቄ ያንተን አይቶ ሰው ነው የከሰሰ ወይስ መንግስት ራሱ አይቶ ነው ክስ የመሰረተብን? መንግስት ነው እንጂ የከሰሰኝ። አይተው ጌማችሁን አይተው ትፈለጋላችሁ ብሎ ክስ አመጣልን አለ። ኦፍኮርስ ክሴ ምንም ከሳሽ እኮ የለኝም። እኔ ከሳሽ እኮ መንግስት ነው ራስን የማጥፋት ከዛ ሲተነተን ማለት ነው። ሲተነተን አንደኛ አሁን ለምሳሌ ኦኬ ከመስኮት ላይ አሁን ዝለል የሚሉት አለ ቪዲዮ ማለት ነው። ከመስኮት ላይ አሁን ብዘል ቅጣት ነው ያው ታደርገዋለህ አይደል? አዎ እንደዚህ ራስን ፈክታል እንደዚህ ሞት ነው አይደል? መጨረሻው ጌማቸው አዎ ፋይናሊ ቅጣታችን ሞት ነው። ኦኬ እና ስለዚህ ሂድና ሰው አሁን የራሴ ይቅር ሰው ሂድና የሚሄድ ሰው መንገደኛ ሂደ ኪሱ ገብተህ ብር ውሰድ ቢባል ታደርጋለህ ማለት ነው። እንዲሁም አቤት እሺ እንዲሁም አሁንም የሚሄድ መኪና ሂደ ስበር ብትባል ትሰብራለህ ማለት ነው የሰው ንብረት። ከዛን ግን ራስህ ላይ ጉዳት የምታደርስ ሰው ላይ ማድረስ ደግሞ በጣም ቀላል ነው። እንደዛ ነው። መልስ የለህም እዚህ ጋር ያ ልክ ናቸው። 100% ትክክል ናቸው። 100% ምንም እንትን የለውም። ምንም ማምለጫ የለም አባቴ። ከዛ በኋላ ፋይናል ላይ ነው እኔ እሺ ኦኬ ኔትወርክ አንተ ጋር ነው ስለው ነው እየቆየ ነው መሰለኝ የሚደርሰው።
እሺ እስኪ ቦታ ልቀይር። ከማሜ ጋማ ትንሽ አውርተን መውጫዬን ለይቶልን ተጫውተን እንወጣለን። አንዱ ላይ ጨዋታ ግን እስቲ ትንሽ ልጠይቀው። ማሜያችን ይላል እኔ ሳይ እንትን ስል ምን አልኳቸው መሰለህ? መንግስት ያደረገው የወሰደው ተግባር መንግስት የመጀመሪያ ተቀዳሚ ተግባሩ የዜጎች አይ ነው ሶሻል ሚዲያን ቢያንስ መቆጣጠር ይችላል። ሶሻል ሚዲያ ላይ ህፃናቶች ያድጋሉ አይደል? አሁን ለምሳሌ ልጅ አለ አንተ ነገ ሶሻል ሚዲያ ይጠቀማል። የሚያየውን ነገር ነው ተግባራዊ የሚያደርገው። ከዚህ አኳያ በዛ ላይ ብዙ ሰው ያያል፣ ሪከርድ ይደረጋል። ሪከርድ የሚደረገውን ብዙ ሺህ ሰዎች ያዩታል። ከዚህ አኳያ ከጥንቃቄ አኳያ ትንሽ እንደዚህ ማስደንገጣቸው በጣም ነው የገረመኝ። በጣም ደስ የሚል ነገር ነው። ትክክለኛ ነገር ነው ማስደንገጣቸው። አሁን በሚቀጥለው ልከሰስ እችላለሁ የሚል ነገር ሁሉም ሰው ላይ ይፈጠርበታል። ታውቃለህ አይደል? አሁን መሳደቦች፣ አላስፈላጊ ንግግሮች ከዚህ በኋላ የምትቀጣጣው ቅጣት ኃላፊነት በሚሰማ መንገድ ይሆናል ማለት ነው። ከዚህ አኳያ ትክክለኛ እርምጃው ትክክለኛ ነገር ነው። ከአሁን በኋላማ በአንድ ጆሮ ነው መመጣ ብያለሁ። ምዬ ነው ከወጣሁት ዋጋ የተከፈለበት ጌም ነው ቴዲ። ለመጀመሪያ ጊዜ ቅጣት ሳልነጋገር የገባሁት ከአንተ ጋር ነው ብራዘር እንጂ አሁንም ትቀጣለህ። ተመልሼ እገባለሁ እንደምገባ ስለማውቅ አሁንም ማለት ነው አደርገዋለሁ። ዋጋ ታሰርኩበት እኮ በደም የተገነባ ጌም ነው። እዚህ ያደረስኩት ዋጋ የከፈልከው ለምንድን ነው? ላይቭን እዚህ ቦታ ለማድረስ አይደል? ታዲያ ምኑ ነው ያለው? ከዚህ በላይ ተመሬበታለሁ ስትል ታዲያ ምኑ ነው ታዲያ የተማርከው? የተማርኩበት እኮ እስሩም ነው። ገባ? ታሰርኩኝ። ልክ ያልሆነ ቅጣት ተቀጥቻለሁ። መንግስት ደግሞ አባት ነው እናት ነው። እኔ ዜጋ ነኝ፣ ኢትዮጵያዊ ነኝ። ለሀገር አስፈላጊ ስለሆንኩኝ እኔም አንተም ሁሉም ነገ ከነገ ወዲያ ለሀገር የምንጠቀም ስለሆን ሙሉ ጤነኛ ስትሆን ሆነ ለሀገርህም ለወገንህም ለህዝብህም እንድጠቅም ያው አሰረ ከሚል አንግል ነው እኔ ያሰብኩት። ጌም ግን ጌም ነው። ገባ? ሁለት ቦክሰኞች መንግስት ሊረዳኝ አንተም መንግስትም የሚረዳኝ የሆነ ፖዚቲቭ ኤነርጂ ሆናችሁ እንድትረዱኝ የምፈልገው ምንድን ነው? አንዳንድ አሁን ቅድም አጉላ አላግባብ ቅጣቶቹ እንዳሉ ሆኖ መሆን የሌለበት ነገር እንዳሉ ሆኖ አንድ ቦክሰኛ ሁለት ቦክሰኞች ሪንግ ውስጥ ሲገቡ ማይክ ታይሰን ጆሮ በጥሷል። ገባ? ሁለት ተደባዳቢዎች ሲገቡ ሪንግ ውስጥ ያ ሲገቡ አይንም ጆሮም ጥርስም ኤቭሪ ነገር ደም በደም ሆኖ ምናምን ነገር። እግር ኳስ ሜዳ ሁለት እግር ኳስ ተጫዋች ሲገቡ እግሩም ይሰበራል፣ ሚሞትም አለ፣ ልቡ ቆሞ ብዙ ችግሮች ይፈጠራሉ። ጀስት አክሲደንት ነው። ከጌሙ ጋር ያለ እንትን ነው። ገባ? የሚኖር ነገር ነው። ጌሙ የሚያመጣው አደጋ ነው። ገብቶኛል። አሁን ለምሳሌ እንደ ጌም እንጂ መታየት ያለበት ጌሙ እያዝናናክ በጣም ተመስጠህ ደስ ብሎ ቁጭ ብድግ ብለህ እኔ የ300 ሺህ ብር አፕል ጊፍት እየሰጠኝ ለኔ ገባ? አጋጣሚ ነው ታይም አልፎበት ስለተሸነፍኩ ስልኩን የሰበረ ሰው አለ። ስልኩን በሚነዳው መኪና እንዲህ ቀርጾ ሌላ ከለኝ ኢትዮጵያዊ ኖ የኔ ጥያቄ እንዲህ ቁጭ ብድግ እያለ የሚያየውን ሪል ጌም ገባ? አሁን ለምሳሌ አንተ ኢትዮጵያዊ ጌመር ነህ። ጌሙ አዝናኝ ቢሆን የአንበሳውን ድርሻ የተጫወትክ ልጅ ነው። ተከታይ አለ፣ የራስህ አድናቂዎች አሉ አይደለም? አንተ አሁን የሶሻል ሚዲያ ኢንፍሉዌንሰር ነህ። ስለዚህ የማሜ ተከታዮች ህፃናት ሊሆኑ ይችላሉ። ተከታዮች ስለ ጌም ማያውቁ ሊሆኑ ይችላሉ። አንተ የምታደርገውን ነገር ጌም ለመጫወት ሲገቡ አንተ ኢንፍሉዌንስ ታደርግባቸውና ነገ አንድ ልጅ ራስን ፈንክት ሲባል ቢፈነክትና ቢሞት አይጸጸትም?
ራስን የሚፈነክት ቦታ ላይ ነው የቆመው። ተቋርጧል። ኦኬ የኔ ድምፅ እየዘገየ ነው የሚደርሰው። ማሜ ጋር ኔትወርክ ቁጥሩ አለ። አሁን አንተን የሚያይ ተከታይ አለ፣ አንተ ኢንፍሉዌንስ የምታደርገው እና ነገ ከአንተ ልምድ ቀስሞ ሲቀጣ ራሱን ፈንክቶ ያ ልጅ ቢሞት እንደ አጋጣሚ ቅሉን አጉል ቦታ መታና ቢሞት አይጸጽትህም? ይጸጽተኛል። ምን አለ መሰለ ብራዘር፣ ይሄ ሆን ተብለ ፈልገ ፈቅደ የምትገለው ነገር አይደለም። 4 ህጎች አሉ እዚህ ጌም ላይ አሁን ያመጣሁት። ሩል ነምበር 1 ከ18 ዓመት በታች ጌሜን እንዲያይ አይፈቀድም። ሩል ነምበር 2 እየነዳ ወይ ደግሞ የተለያየ ስራ በተለይ ሹፌር የኔን ጌም ማየት አይቻልም። ሩል ነምበር 3 እኔ የምጫወተውን ጌም ሪስፖንሲቢሊቲ ፉል የምወስደው እኔ ለሚደርሰው ማንም አይጠየቅም። ጀስት እኔ ነኝ። ያም እንደዛ ነው ከኔ ጋር የሚጫወተው ሰው። ሩል ነምበር 4 ሁለታችንም እድሜያችን ከ18 ዓመት በላይ የሆነን የምንጫወተው ማለት ነው። ህፃናት አያዩትም። ይሄን ጌም ፈቅዶ ፈልጎ ነው ሰው የሚያየው። አንድ ሁለተኛ፣ ይሄ እኔ እንደ አገርን ወክዬ ነው በጌም ደረጃ። አሁን ስፔኖች አሉ በጣም የሚገርም ጌም እንደ ሀገር የሚጫወቱ አረቦች ማለት ነው። ገባ? በዚህ ደረጃ ልክ አሁን በመልህ ጌም ነው እንትን እያልኩ እነሱ ጋር ለመድረስ እንጂ እኔ አሁን እዚህ ጋር አይደለም። እዛ ጋር ስትደርስ ሁሉ በጣም ብዙ ነው። ከዚህም በላይ ነው ቅጣቱ ማለት ነው። ገባ? እና እኔ እንደ ሀገር ኢትዮጵያ ወክዬ ነው መጫወት እዛ ጋር መግባት ነው። ከኛ ከኢትዮጵያውያን ውጭ አሁን ጌም እኛ ብቻ አይደለም የምንጫወተው። ቦሊውድ ውስጥም አክተሮችና አክትረሶች ይጫወታሉ። ማንም ይጫወታል። ግን ከኛ ከኢትዮጵያውያን ውጭ የሽንት ቤት ውሃ የሚጠጣ የሚፈነከት እቃ ስበር ሲባል የሚሰበር ራሱን ጣል ምናምን የሚባል እንደዚህ አይነት ቅጣቶች አሉ። ሌሎች ጋር አይተሃል? ኧረ ቅጣት አይደለም። እንደው እቃ ስበርማ እቃ ጨረስኩ አይደል? ከቤት ምን አለ? ፍሪጅ የለ፣ ቲቪ የለ፣ ምን የለ። አንድ የሆነ እቃ በገንዘብ ይተካል። ግን ራስን መጉዳት ለምሳሌ አሁን እኮ ቅጣት ከሆነ አንተ እኔ እስከማውቅ ድረስ በነገራችን ላይ ማሜ ተቀጣ የተባለውን ነገር ሳይቀጣ አይደለም። የተቆረጡ ቪዲዮችንም አይቻለሁ። ድሮ እንኳን ከኔ ጋር ስንጫወቱ እንኳን እንደዚሁ ለቀልድ እንኳን እኔ ማዛውን እያንዳንዱን ቅጣት ያደርጋል። ሎያል ነው ለቅጣት። አሁን ይሄን ታማኝነትን አይተው በቃ ማሜ ተቀጣ የተባለውን ይቀጣል ተብለ መርዝ ጠጣ ቢሉ ትጠጣለህ? እዛ አሁን ምርጫ አለው አይደል? አስከፊ ሶስቱ ምርጫዎች ለምሳሌ አሁን ሌትስ ሴይ ሶስቱ ምርጫዎች ህይወትን አደጋ ላይ የሚጥሉ እንግዲህ ስለ መርዝ ካመጣ ስፔኖች ጋር 2 ምርጫ ነው የሚሰጡ ነው። ቅጣቱ 2 ምርጫ የለውም። 1 ምርጫ ነው የሚሰጡ። መርዝ ጠጣ ነው ክሎሮክስ ማለት። ክሎሮክስ እያየ ላይቭ ላይ ሆነ ነው የምገዛው። ወተት ትገዛለህ። ክሎሮክሱን ጠጥተህ ወተቱን ታስከትላለህ። ካልተረፍክ ሰባተኛ ሰማይ ሄደህ ካላህ ጋር ነው ሂሳብ የምትተሳሰበው። ምንም እንትን የሚሉት ነገር የለም። ጀስት ይሄ እኮ ጌም ነው። ገባ? አሁን እኔ እንደ ሀገርን ወክላለሁ። እኔ እመነኝ፣ ኢትዮጵያን ወክዬ ይሄን ጌም እዛ ቦታ ደርሷለሁ፣ የምፈልጋት ቦታ ፋይናል ገባለኝ። ይሄን ጌም ስጀምረው ያለበለዚያማ ቁጭ ብለህ ጌመር ነኝ እያሉ ዝም ብሎ በጣም ብዙ ሰዎች አሁን ይሄን ጌም ሲጀምረው ራሱ ትሄዳ ሪሉ ልንገርህ፣ እውነቱ ሁሉም ጌመር ሆነ። በጌም ሰበብ እየመጣ ህፃናቱም ልጆችም ትምህርት እያቆሙ በተለይ ሴቶች ምኑ እዛ ቴሌግራም ላይ የምታያቸው ያውሉ ውርደታችን፣ ቅሌታችን፣ ምናችን ቁጭ ብሎ ጊፍተር ይመጣል፣ ጊፍት ይሰጣል። ከዛ በኋላ ወደ ውስጥ ይገባሉ። በኢሞ በሜሴንጀር በተለያየ ነገር የሀገርን ገጽታ፣ ባህል፣ ክብር የተፈጠርንባትን እኛን የወለደች ሴት እስከምናፍርባት ድረስ እናት እስክትዋረድ ይሄን የእኛ ሴቶች እንዲህ ናቸው ብለን እስክንዋረድ ድረስ ያ የመጣው በውስጥ በሚሰራው አይደለም። እዚህ ቲክቶክ ላይ ጊፍት በሚሰጡት ጊፍተሮችና ቁጭ ብሎ ወንበር ላይ ቁጭ ብሎ ጊፍት በሚቀበሉ ሴቶች መካከል ነው። ይሄን እኔ ነኝ ያጠፋሁት። ክሬዲት ይሰጠኛል። እኔ ዛሬ አይደለም ነገ ከነገ ወዲያ፣ ዛሬ አላወራው። ሁለተኛ ያ ሲሆን ምንድን ነው? አንድ ጊፍተር ይመጣል፣ ጊፍት ይሰጣል። እህቷን ታመጣለች፣ ምን ታመጣለች። በቃ እዛ ጋር መጠባበስ ተጀመረ። ቢዝነስ ስትሬት ማለት ነው። በቃ ተጀመረ። ቲክቶክ ላይ ትምህርት ቆመ፣ ምን ቆመ ምናምን ነገር። ልጆች አይማሩ። ትንሽ ውበት አላት፣ መልክ አላት፣ ከፊልተር ጋር መታ ተቀባብታ እዚህ ጋር ቁጭ የምትለው ጊፍተር ይመጣል፣ ቅጣት የለም።
ተቀጪ ሲባል በፊት አይተኮነ አየህ የሆነ ነገር ልክ እንዲህ አይነት ሃርድ ጌም ስታመጣ ግን ሁሉም ሸሹ ጠፉ። በፊት ተጫዋች የነበሩ ጌመሮች ራሱ አሁን አሉ እንዴ? የሉም እኮ ሁሉ ገባ። ጌም ማለት ይሄ ነው። ያለበለዚያ ወይ ቢዝነስ ነው ሐራም ነው ያ ወይም ደግሞ ምንድነው ቅፈላ ልመና ነው የሚለው። ወይ ልመናን እያበረታቱ ነው ወይ ወንጀልን ሐራምን እንዲህ ምንዋረድበትን ስሙ መጥቀስ የማልፈልገው ነው። ሁለቱንም ያስቀረውት እኔ ማሜ ነኝ እኔ። አሁን ጊፍተር ይሄን ጌም እያየ ሄዶ ሰደቃ አይሰጥም አሁን ገባ። ሁለተኛ ደግሞ እኔ ከኔ ጋር ጌም ተጫዋች እንዲህ ነው ምናም ብለ እንትን ብትል ጓብትል መጥቶ አይጫወቱ። እንዲህ ጌም ከሆነ እነማሜ የሚጫወቱት ነው ጌም። ታዲያ እዚህ ጋር ቁጭ ብለሽ ወንበር ላይ ገባ ዝም ብሎ አንበሳ ነው ዩኒቨርስ የሚወርድላት ለምንድን ነው ያቀረ? አንድ ሰው የሆነ ነገር ካረገል ካንተ የሚፈልገው ነገር አለ ማለት ነው። ቆይ እሺ አሁን እኔ አንድ ጊፍተር ለሲሳ ጊፍት ይሰጣል። ያው እድሜያቸው ያለበት ስንት ብዳለ። ቆይ ጊፍተሮች ለምሳሌ እና በፖዚቲቭ ኤነርጂ ይሄን ነገር ካሰብከው ያ እኔ ለምሳሌ ጊፍተሮች ሁሉም ጊፍተሮች ሁለት ዓላማ ይኖራቸዋል ብዬ ነው የማስበው። አንደኛ በቃ አንተ ስለምትመቻቸው አንተን ሰፖርት ለማድረግ ሊሆን ይችላል ጌም ስጫወት እንዳትሸነፍ። ሁለተኛ ደግሞ ስለምታዝናናቸው ሊሆን ይችላል። አቁም እኮ ወይ ፊቱ ላይ ፈገግታ ስላጫርክ ብቻ ወይም የሆነ ነገር ይመቸውና ይሰጣል። እንድትሞት ብሎ የሚሰጥህ ከሆነ ይሄ ጊፍተር ሳይሆን ጠላት ነው። እኔ ለምሳሌ ዛዘር ሳይድ ሄጄ ለዛችኛውም እኮ የጠቀምኩኝ አይደለም። አሁን ለምሳሌ ሌትሰይ ወይ ከቤታ ወይ ከዲቦራ ጋር የተጫወትክ ቅጣቱ ምን እንደሆነ አውቄ ለዲቦራ አንበሳ ማወርድ ከሆነ ቅጣቱ መርዝ መጠጣት ከሆነ ያ ሰውዬ ለዲቦራ የሚሰጣት ለዲቦራ አዝኖ አይደለም፣ አንተ እንድትሞት ስለፈለገ ነው። ለምን ያለውን ሁሉ ጭሮ ለዛች ያራግፋል። ኢንድ ሪዘልቱ ምንድነው? አንተ መርዝ እንድጠጣ ነው። ስለዚህ ይሄ ጊፍተር አይደለም፣ ይሄ ጠላት ነው። ግን ቁም ነገሩ ምን መሰለህ? ቁም ነገሩ እነዛ ሰው ቁጭ ብለው ዝም ብሎ ጊፍት የተሰጣቸው እዛ ጋር ቴሌግራም ላይ የተሰበሰበው ያ ሁሉ ውርደታችንና ቅሌታችን እንደ ሀገር ገባ የኛ ብቻ። የትም ስፔኖች ጌም ይጫወታሉ፣ ፈረንጆች ይጫወታሉ፣ አረቦች ይጫወታሉ፣ ኤቭሪ ዓለም ላይ ያሉ ይጫወታሉ። የኛ ብቻ በዛ ደረጃ ያው ጊፍተሮች ጊፍት ሰጥቶ ሰብስበው ልክ እንደ ምን ብዬ እንደ ቄጠማ አምጥተው ነው የጎዘጎዙልን እኮ ቺኮቻችንን፣ እህቶቻችንን፣ እናቶቻችንን። ሉክ እያንዳንዳችን ኢትዮጵያዊ ነን። እናታችን ኢትዮጵያዊ ከኢትዮጵያዊ እናት ነው። ምስታችን ሴት ናት። ይሄን ሁሉ እንደዚያ ያደረገው ማን ነው? ለምን ተደረገ? ቴዳ ከዛ እንግሊዝ አስበው ታውቃለህ? ቆይ ቴሌግራም ላይ ይሄ እንትኑ እርቃናቸው ምናምን ያሉት ነው የምትናገረው እኮ። ይሄ ሰብስክራይብ የተባለ የሚገባው እሱን ከዚህ በፊት ፕሮግራም ሰርቼበት ነበር። አንድ የምርመራ ጋዜጠኛ እሱን አይቼዋለሁ። እሱ ራሱን በቻለ መንገድ የመንግስት ሰዎች የሚመለከታቸው አካላት ኢንቨስቲጌት አድርገው ለጊዜው ያ የቴሌግራም ፈጣሪው ማን እንደሆነ አይታወቅም፣ ግን መንግስት በዋዛ ያዋል ብዬ አላስብም። ለምን ይሄ የትውልድ ጉዳይ ነው። ግን ይሄ ጌም ሲጀመር ቆመ። ግን እንዴ መሰለህ አሁን ቢቆምም ማለት ለምን ተቀለ ጊፍተሮችም ስራ ሰርቶ ብሎ ምን ብሎ የተለያየ ነገር ላይ ሳልፈው መጥቶ የሆነ ነገር ላይ መደበር ይፈልጋል። ይመጣል፣ ጊፍት ይሰጣል፣ የሆነች ካለች ከዛ በኋላ ይዟት ወደ ኢሞ ሜሴንጀር ይሄዳል፣ ያልቅ ነበር። ጊፍተሮችንም ስማርት አደረግናቸው። መዝናናት የምትፈልገው ና ጌም አለ ና እኔ ላይ ተዝናና። ፀጉሬን ሳነሳ ቀንድቤን ሳነሳ በአናቴ ስቆም በበርበሬ ሻወር ሶስት የኔ ስቃይ ያስደስታል። አይው ነው አንደኛ ሳንተምን አውጥተህ ሐራመት ስራ፣ እህት ላይ የማይሆን ነገር አትስራ። ውሎውን አወቀ ነቃ። የኔን ያህል ጊፍተር ያለው እንዴ? አሁን በምንድን ነው ከዚህ በፊት የሁሉም ጌመሮች ጊፍተር የነበረ ጥሩ የሚስራ መጥፎ ሁሉም እኔ ጋር ነው። አልሐምዱሊላህ። በምንድን ነው ያመጣሁት? አንተ እንዳልከው አያቀኝም። የሚያቀኝ ምንድን ነው? ጌም ይዝናናል። በቃ አንድ ምን አለ ስንት ማይል ነበር መነዳው አንድ ትራክ ሹፌር ጊፍተሬ ስሙን የማልጠራልህ አሁን ያንተን ጌም እያየው ከዚህ በፊት የምሰራው እጥፍ ነው የምሰራው አለ። ሜቢ $5000 የሚሰራ ከሆነ አሁን 10,000 እየሰራ ነው ማለት ነው የኔን ጌም እያየ
ጀስት ዘሴም በዚህ ደረጃ ሴቱም ወንዱ እኔ የምፈልገው ይሄ ነው። አንተ የኔን ጌም እያየ ከዚህ በፊት የምታገኘው ንጥፍ የምታገኝ ከሆነ ከአንተ ፈልጋለሁ ማለት ነው። የኔን ጌም ሊያይ ሲመጣ እኔ ለማኝ አይደለሁም። እኔ ተረጂ እርዳታ ፈላጊ አይደለሁም። እኔ በዘር በሃይማኖት የሆነ ጎጥ ውስጥ ምናምን ወሽቆ ደብቆኝ የሆነ ነገር ሰፖርት እንዲያደርገኝ ምናምን አልፈልግም። እኔ ጌመር ነኝ። ካዝናናውት መጥቶ ሰፖርት ያደርጋል። የኔ ቤት ከፍሎ ነው ግዴታ ነው። አይፈልግም አይ ሂዱ ያስቀጣኝ ሲፈልግ ገባ። እዚህ ጋር ምንም ከፍ ማድረግ ውለታ የለብኝም። እኔ ጌመር ነኝ። ልክ እኔ ቤት ሲመጣ ስቴዲየም እንደገባ እግር ኳስ ለማየት እንደገባ ሰው ኦር የሆነ ሲኒማ ቤት ገብቶ የሆነ ፊልም ላይ ለመዝናናት እንደወጣ እኔ ከመጣሁ በኋላ ዲያስፖራ 50% ቫኬሽን ጥቷል። አይደል ቫኬሽኑን ማሜን ነው የምናየው ነው 30,000 40,000 ዶላር ይዞ ወጥቶ የሚጨርሰው አሁን ሴቭ አድርጎታል ማለት ነው። በትንሽ ተገላግሎታል ዲያስፖራው። ጠይቅ ዲያስፖራ ላይ ሪሰርች ስራ እመነኝ። በቅርብ ቀን ቴዲ ይሄ ህልም አይደለም። በቅርብ ቀን ዲያስፖራዎች ራሳቸው ተሰባስበው እኔ ሰርፕራይዝ ያደርጉኛል። ልክ ማለት ነው ይሄ አሁን ኢትዮጵያ ላይ እንደሚደረገው የምን ቲክቶክ አዋርድ ምናምን እንደሚባለው ዲያስፖራዎች በራሳቸው የቲክቶክ አዋርድ አዘጋጅተው ራሳቸው ሰርፕራይዝ ያደርጉኛል። ለእኔ አይደለም ልክ ቲክቶከሮች ሪል የሆነ ማለት ነው። ማን ነው እኛን ሊያዝናና የሚችለው? የሚዝናኑት አብዛኛው እነሱ ናቸው። በእኛ ገባ መታየው ነው በቅርብ ቀን እና ስለዚህ ብዙ ጥቅም አለው። ሰው ጥቅሙንም ጉዳቱንም ኳልኩሌት አድርጎ ነው ያንም እኛ ተረድተነው ነው ጌመሮች ነው እዚህ ጋር እንትን እያልን ያለ ነው። ከዛ እንግዲህ ነው የኔም ሞትን የሚፈልግ የለም፣ የኔም መጎዳትን የሚፈልግ የለም። እኛም ሰው መጉዳትንም ግን ጌም ሴንስ ሲኖረው ደስ ይላል። ቴዲ 10,000 ሰው 20,000 ሰው ቁጭ ብሎ የሚያየው እስኪ ያስበው ለምን ይመስላል? ሰው ፖለቲካ በጣም ቋቃለው። ፖለቲካውንም አየን፣ እንደ ኢትዮጵያ ችግር እስከሚበቃን አየን። ረሃብንም አየነው፣ ጦርነትንም አየነው፣ እርስ በርስም ዘረኝነትንም አየነው። ያላየነው አንድ ፍቅር ብቻ ነው። አንድ ገባ የምታፋቅረን ደግሞ እቺ አሁን ጌም አምጥታታለች። ያቺን ሴስ አሁን ጌሙ ብሔር የለው እምነት የለው ምን የለው በቃ አንደርጎታል። ጀስት እንደ እግር ኳስ ማለት ነው። እንደ ብሔራዊ ነገር ነው ያደረኩት እና ለእኔም ሴንስ ሰጥቶኛል። እኔም እንጂ የማደርግበት ነው። ከስንት ነገር ተለየው፣ ከስንት ነገር ውስጥ ነው የወጣሁት። ወላሂ እውነቴን ነው የምልህ። አይ አም ቬሪ ሃፒ። በጣም ስራዬን ወድጄዋለሁ፣ ደስ ብሎኛል፣ ተመችቶኝ ነው እንትን የምለው። ሜቢ በዚህ መሀል ሊቀየም የሚችል ሰው አለ፣ ሊደብረው የሚችል ሰው አለ። ግን ሰው አልነካም፣ ግደለኝ፣ አልሰድብም፣ አልነካም፣ ምን አለልም፣ ምንም ነገር ውስጥ አልገባም። ጌም ነው የሚጫወተው። እኔም ማስቀጣት አይደለም እኔን የፈለገውን ማስደረግ የሚችል ጊፍተር መብት አለው እኔ ላይ። እኔንም ደግሞ እንደዛው ማዳን ገባ እኔን ማዳን ይህን ሁሉ እንዳልቀጣ ችግር እንዳይደርስብኝ የሆነ ነገር ደግሞ ከጎኔ እንዲሆንም ከፈለገ መብት አለው ገባ። በጥያቄ አይደለም፣ በእትቲም አይደለም፣ በጅንጀናም አይደለም፣ በምንም ሳይሆን በጌም በሚያየው ማለት ነው። ምርጫው በእጁ ነው። ስለዚህ አሁን ማንኛውም አይነት ቅጣት አሁን ብትቀጣ ትፈጽመዋለህ ማለት ነው። እኔ ግን አይዶን ነው እኔ ወይ ሌላ መቀጣጫ መንገድ መፈለግ ይሻላል እንጂ እንደ አንድ እንደሚወድ ሰው አሁን ኢንተርቴን ለማድረግ ብዙ መንገዶች አሉ። አሁን ተመራምረ በነገራችን ላይ ማሜ ብዙዎቻችሁ ምንም አቅ ምናምን የሚመስላችሁ ካላችሁ እዚህ ቲክቶክ ላይ የማሜን ያህል አራዳ የለም። በጣም አዋቂ ሰው ነው። ፖለቲካም ሲናገር ነገር የገባው ሰው። ምን ለማለት ፈልጌ ነው? አንተ ቁጭ ብለህ አስበህ የተሻለ የምትለውን ትውልድ ሊያስተምር ይችላል። በቃ መቀጣጣትም ከሆነ ሙድ ባለው መንገድ ከባርለም አዝናኝ ምንድን ነው? ጌም እኮ ምን መሰለህ ማሜ ፕላትፎርሙ የቢዝነስ ነው። በነገር ላይ አሁን እኛ ዝም ብለን ገግመን ፖለቲካ ምናምን አወያያለን እንጂ ቻይኖቹ ይሄን የፈጠሩት እኮ ለገንዘብ ነው። አሁን በእኔ ላይ ይማራሉ። በነገር ላይ ብዙ ጊዜ ደብዳቤ ጽፈውብኛል። ምንድነው የሰውዬ 3-4 ሰዎች 5 ሰዎችን ሰብስበው ስራ አያሰራንም ይሉኛል። በእናንተ በጣም ይደስታሉ። በእኔ ደብዳቤ ተጽፏል። ምክንያቱም ቻይኖቹን ቢዝነስ እያሰራቸው አይደለም።
ላይቭ ነክተ ስትገባ ቻይኖቹ ማይ ፍሬንድ የቢዝነስ ሰው ናቸው፣ ገንዘብ ይፈልጋሉ። አንተን የሚንከባከቡበት መንገድና እኔን የሚንከባከቡት መንገድ አንድ አይደለም። ለምን? አንተ ገቢ እያመጣህላቸው ነው። ፕላትፎርሙ ራሱ የቢዝነስ ነው። አሁን ፌስቡክ ላይ እንደዚህ አይነት እድል የለም አይደል? ኢንስታግራም ላይ የለም፣ ዩቲዩብ ላይ የለም። ቲክቶክ ደግሞ ይሄን ካመጣላችሁ ሁላችሁም ቻይኖቹ የሚያስቡት ይሄን በቃ የቢዝነስ ፕላትፎርም ነው። ቢዝነስ እንድታመጡላችሁ ይፈልጋሉ። በቃ ሁለት ሆናችሁ ጌም እንድትጫወቱ ይፈልጋሉ። ፖይንቴ ምንድን ነው? ሁሉም እንዲጫወተው፣ መንፈሳዊም ሰው ፖለቲከኛውም ሌሎቹም እንዲጫወቱት አዝናኝ የሆኑ ቅጣቶችን ለምንድን ነው ክሬት ማታረጉት? መጎዳዳት የሌለው ለምሳሌ ነገ እንኳን አሁን ህፃናቶች እንዳያዩት ምናምን ብለህ በአፈል ትናገር ትችላለህ። ለምሳሌ ህፃናት ከ18 ዓመት በታች የሆናችሁ እንዳታዩት ስላልክ ህፃናቶች አያዩትም ማለት አይደለም። ዛሬ ህፃናቶች የወላጆቻቸውን ስልክ ይይዛሉ፣ የተቆረጠ ያሉ ሁሉን ህፃናት መቆጣጠር አልችልም። እና ለምንድን ነው ወደኋላ ለመልስና ይቅርታ ትናንት ይህን ጌም ሳልጀምር ሰዎች ከኔ ጋር አሁን ጌም የሚጫወቱ ስም መጥቀስ እንኳን ማልፈልግልህ የምታየው 5000 4000 ሰው ይዘው ወይ ሐሜት ወይ ስድብ ወይ ብሔር የሆነውን ነገር ነበር የነበረው። ግልጹ ይሄ ነው። ያ ቀርቷል እኮ አሁን ያ አንድ ነገር አይደል? አሁን ሐሜት የለ፣ የሚሰደብ ብሔር የለ፣ የሚሰደብ ሀገር የለ፣ የሚሰደብ መንግስት የለ፣ የሚሰደብ ትሄድ የለ፣ የሚሰደብ እንትን የለ። በፊት ግን ተሰባስበው እንደዛ አይነት ነገር ነበር። ገባው እንዴ? ይሄ ማለት በኤቪደንስ ማለት ነው። ይሄ ሁሉም የሚያውቀው በፊት ሄዶ አንድ ጊፍተር ጊፍት እንኳን ከሰጠ የሆነ ቦታ ላይ ወይ በብሔር ወይ የሆነ ነገር አይቶ ወይ የሆነ ፖለቲካ እይታህን አይቶ የሆነ ነገሩ እሱ የሚፈልገው ስታወራ ከተመቸው ብቻ ነው ሰፖርት የሚያደርግ። አየህ፣ ፈልጎ አይደለም ሳይፈልግ። ነገ ሀሳብን ስትቀይር ይቀየራል። ሉክ አሁንስ ጌም ነው፣ ምንም ምክንያት የለውም። በቃ ጌም፣ አሪፍ ጌም። በቃ ሰው ይደበራል። እዚህ ነገር ሐሜት ላይ የነበሩትም ተበትነዋል። አሁን ፖለቲካ የሚሰራው ፖለቲካውን ሪል ልክ እንዳንተ ቁጭ ብሎ በነገራችን ላይ በጣም ትልቅ ክብር ካለኝ ሰው ድሮ እምልሃለሁ፣ አሁንም ደግምልሃለሁ፣ በጣም ክብር ያለኝ ራስህን አስጠብቀ እንትንህን አስጠብቀ ድንበርህን የራስህን እንትን አስጠብቀ ሁሌ ወደዚህ ዘለም እንትን ሳትል እየሄድክ ያለ በጣም ኩል ሰው አንተ ነህ። ለኔ ሪስፔክት ዩ ያውን ፉል ሪስፔክት ለአንተ ክብር አለኝ። እና ፖለቲካውን የሚሰራለት ቴዲ ጋር የሚመቸው ይሄዳል፣ ማሜ ጋር የሚመቸውም እየመጣ እዚህ ጋር ምናምን ነገር ግን አሁን ስድብ ቦታ የለም፣ ስድብ የለም። አሁን ብዙም የሆነ ነገር እንትን የለም። ያ እነዛን ብሔር ሲሰደብ አድገኛ ተሳዳቢ እኮ ስንት አንበሳ ነበር የሚያገኘው። አሁን በአናት ፍላወር የሚሰጠ የለም። አሁን ሲሳደብ የታየ ሁሉ አሁን ሰገጤ ነው። በዚህ ሰዓት የሚሳደብ ካለ ራሱ ቀርቷል። ያንን ያስቀረው ማን ነው? ቴዳ እሺ፣ አሁን እናንተ አንድ ነገር እናድርግ። ያንን ያስቀረው ማን ነው? አንተ አንበሳውን ድርሻ ትወስዳለህ። አንተ ፈጥራል፣ ልዩነት ፈጥራል። ምን ጥያቄ ነው? እኔ በጌም ታሪኩ ኖርማል የቀጠሮ ጌም ካልሆነ በስተቀር 5000 10,000 10 ምናምን ሺህ ሰው ቁጭ ብሎ እንዲያይ ማድረግ ይችላል። አሁን ምንድነው መሰለህ የኔ ንግግር፣ ለምሳሌ አሁን አንተ ቀስ እያልክ 15,000 ሰው 10,000 ሰው እንዲያይ ማድረግ ከቻልክ እውቅና ከኃላፊነት ጋር ነው የሚመጣው። አሁን አንተ 15,000 ሰው ሲያይ ፈንጅ ሊያስረግጡ የሚችላሉ ሰዎች፣ ኢንተረስት ግሩፖች ይመጣሉ። ገባህ አይደለም? አሁን የመንግስት ያያል አንተን። ስለዚህ ህፃናቶች ያዩዋል፣ ትውልድ ያያል አንተን ማለት ነው። ነገ መንገድ ላይ ስትራመድ ማሜ እያለ ፎቶ እንነሳ የሚል ብዙ ሰው አለ። ስለዚህ እንደውም ሞር ታዋቂ ስትሆን ሞር ኃላፊነት አለብህ፣ አብሮ ነው የሚመጣው። አንዳንድ ጊዜ እኛ ሀገር መሰለ እውቅና ያላቸው ሰዎች እውቅና ከኃላፊነት ጋር እንደሚመጣ አቁ ስለምትናገረው ንግግር ስለምታደርገው ነገር ምናምን ኃላፊነት ሊሰማ ይገባል። ገባ? ስለዚህ ቀይረኳል። በዚህ መንገድ ብትሄድ ማንም አያቆምህም። አሁንም ደግሞ አንተ ማድረግ ትችላለህ። ቁጭ ብለህ ፈጥረህ የበለጠ ሰው ላይ ትውልድ ላይ አሁን ለምሳሌ ልጅ አለ። ይሄ ልጅ ነገ አንተን እያየ አድርጎ ነገ ጌመር እንዳይሆን ልጅ እንዲያደርግ ማትፈልገውን ነገር የሌላውም ልጅ እንዳያደርገው ማሰብ አለብን።
ነገ በሆነ አጋጣሚ ያንተን ቅጣት አይቶ አንድ ልጅ የእናቱን ስልክ ወስዶ ጌም ተጫውቶ ራሱን ቢያጠፋ በእርግጠኝነት ማሜ ይጸጽታል። ልብ ስላለ ትጸጽታለህ። እንዲህ እንዳየው ነው አይታላውን ህግ ለትውልድ ስለሚያስቡ እንዲያታርግ ምናምን ብሎ እንትን ያለህ ማለት ነው የጠየቀህና ጸባይ ማረሚያ ያስገብቶ ያስወጣ። የኔ ነጥብ ምንድን ነው? አሁንም ራስ ላይ ጉዳት ከማድረስ በዘለለ የሆነ ደግሞ ኢንተርቴን አድርገው እስኪ የሆነ ለምሳሌ አሁን እኔ እናንተ ቆይ እንጫወታለን። አንድ ከቀጣኸኝ ለእኔ የሚሆን ቅጣት ትቀጣኛለህ፣ ከቀጣው ለአንተ የሚሆን ቅጣት እቀጣሃለሁ። ትጀምራለህ አሁን እዚህ ጋር። ከዚህ በኋላ ግን ባለው ደግሞ ምንድን ነው የምትፈጥረው አላውቅም። እኔ ድሮ አሁን እኔ ለምሳሌ የሆነ 3 የሚወዱትን ሰው ምናምን አስመረጣቸውና አንዱን ጎትችው፣ አንዱን ግረፊው፣ አንዱን ግደዩ ምናምን እላለሁ። ጀስት ጥያቄ ምናምን። አሁን ያለው ህዝብ ያንን በቃ እንደዛ አይደለም የሚወደው። እኛ ፊዚካሊ ስንጎዳዳ ነው ምናምን ካላችሁ ደግሞ ቀየር ታደርገዋለህ። ለምን ማሜ አሁን የድሮ ማሜ አይደለም። አንተ አሁን ፌመስ ሰው ነህ። ጎግል ላይ ብትፈለግ ትገኛለህ። መንግስት ያውቃል። ገባህ አይደለም? የማስታወቂያ ይሄ ብቻ አይደለም ያንተ ሙያ። ነገ የማስታወቂያ ድርጅቶች ይመጣሉ እኮ ማሜ እችን ማስታወቂያ ስራለን ምናምን ይለዋል። ለብዙ ነገር የምትፈለግ ሰው ነውና ኃላፊነትም እንዲሰማ ስለፈለኩኝ ነው። አመሰግናለሁ ቴዲ። ሁሌም ንግግሮች ያስደምሙኛል። የእውቀት እንትንህ ሁሌም በጣም የምታይበት አንግል በጣም ማለት ፖዘቲቭ ኢነርጂ ነው። ሁሌም ማለት ደስ ብሎኝ ነው የምሰማክ። ባይዘው በቃ የሆነ በቃ እየፈሰሰ ነው የሚገባው ሀሳቦች፣ ንግግሮች፣ ምንም የሚጣል ነገር የለው እና 100% ተቀብየዋለሁ። ይሻሻላል ማለት አሁን እኔ ይሄን ያህል ከሄድኩ ብዙ ስህተቶች እኮ ከንግግሮቼ ከጌሙ ከነገሮች ሁሉ ብዙ ስህተቶች ሊኖሩ ይችላሉ። አንዱ ደግሞ የሚያሻሽለው እኮ ይመጣል። አንዱ የሆነ ፐርሰንቷን ያሻሽላል፣ አንዷ ደግሞ የሆነ ፐርሰንቷን እያሻሻለች ምርጥ ጌም ይሆናል። ገባ? በእኔ ብቻ ላይ እንትን አይልም። የሆነ ሰዓት ላይ እኔ ትንሽ መቀየር ከቻለ አንዱ ደግሞ የሆነ ነገር ይቀይራል፣ ይጨማመርበታል፣ አሪፍ ይሆናል ብዬ ስለማስብ ነው። እሺ አሁን እናንተ ጌም እንጫወታለን። እኔ እናንተ ጌም እንጫወታለን ቢዝነስ ከምሰራው ምናምን ጋር ጨርስ ተቋርጠህ ነበር። እኔ ጋር ጨርስ። አሁን እኔ እናንተ አንድ ቤስት እንጫወታለን። ይሄ ሲያልቅ ማለት ነው እኔ ለአንተ የሚሆን ቅጣት አዘጋጃለሁ። በጣም አዝናኝ የሆነ የማሜን ሌላ ገጽታ እንዲያዩ ለማድረግ ጥረት አድርጋለሁ ካሸንፍኩ። አንተ ደግሞ ለእኔ ለወንድም የሚሆን ቅጣት ትቀጣኛለህ። አዝናኝ ነው ብለህ የምታስበው ግን ቅጣቱ ይቻላል። አንተ ኤክስፒሪየንስ ስላለ አንተ ፖዝ ያደረገ ማሜ እንዴት ነው ኔትወርኩ? እንዴት ነው ማሜ? አሁን የሰማሃለሁ? አሪፍ ነው። ይሄ ይለፍና እኔ አሁን ማሜ የምቀጣውን ቅጣት ታያላችሁ። ማሜን የሌላ ገጽታውን ሳሸንፈው ሌላ ገጽታውን እንድታየው አደርጋለሁ። ይሄ እስኪያልቅ ድረስ የጀመርከውን ወሬ ጨርስ። ኦኬ እስኪ ሄዱበት፣ እንግዲህ ሁላችሁም ሄዱበት። ደብልታፕ ኮፕሊንክ አድርጎ አሁን እንግዲህ ወደ ሪል ጌም ገብተናል ማለት ነው። ኔክስት ጌም ደብልታፕ አድርጎ እንትኑ እንዳይቆም ማለት ነው። ጎ ኮድ 21 ለሚቀጥለው ተዘጋጁ። ታፕ አድርጉ። ቤት ያላችሁ ዋይ ኮድ 21 ቲሜ ሌጮ ሲለና በርስቴ ቱርቴ አርጌንጅራ። ኦኬ ደብልታፕ ኮፕሊንክ ሁላችሁ ኔክስት። ከስንት ሺህ በላይ ነው ቅጣቱ? 10,000 ይሁን። በዛ ግላፍ ይቻላል፣ ሁሉ ነገር ይቻላል። እሺ ኔክስት ነው። ከዚህ በኋላ ይሄ አይቆጠርም። ኔክስት ነው። ይሄ በነገራችን ላይ ማሜ በጣም ቀላል ጌመር እንዳይመስላችሁ። ማሸነፍ አለብን። ቤተሰብ አንድ ቤስ ነው የምንጫወተው። እኔም ስለቆየሁኝ እወጣለሁ። በሚቀጥለው እኔና እሱ ቀጠሮ ይዘን ማለት ነው። ይሄን ጨዋታ ግን ከዚህ ካለቀ በኋላ አንድ ቤስ እንጫወትና ካሸነፍኩኝ ምቀጣውን ቅጣት ታያላችሁ። ማሜን
ያርግልህ። እስኪ አሸንፈኝ እስኪ። በፊት እኮ አሸንፈ ነበር አይደል? በፊት በደንብ ነበር ማሸነፍ። ላታሸንፍ ትችላለህ ዛሬ። ማሚያችን ጊፍተሮቼ ከመጡ አሉ። ስንት ሰዓት ነው ያንተ ጊፍተሮች? በየትኛው ሰዓት ነው ያሉት? ኤኒታይም አሉ። ኤኒታይም አሉ፣ ግን አብዛኛው ማታ ላይ መግሪብ ሰዓት በኢትዮጵያ። ኮድ 21 ምንድን ናቸው? አባላቶች ናቸው ወይስ ጊፍተሮች ናቸው? ቲም ምንድነው? ኮድ 21 ተብለህ ሳልተጠየቅም ምንድነው በኮመድ የምትነጋገረው? መንግስት ለመገልበጥ ነው አልተባልክም? ኮዱ ያው እዚህ ጋር የተመሰረተ ነው። የኔዎች ናቸው እና አብዛኛው ብዙዎቹ ስማቸውን በኮድ 21 ሁሉም ይለያል የራሳቸው። አሁን አንዳንዶቹ የመጠጥ ሎጎ አላቸው፣ አንዳንዶቹ የንስር ብዙ እንትን አላቸው ጌመሮች ማለት ነው የየራሳቸው። የኔ 21 ቁጥር ናት። በቃ በምንም እንትን ብሎ ኮድ 21 ከጻፈ ወይ ስሙን ጽፎ 21 ቁጥር ካለች ምናምን እነሱ የኔ ናቸው እንዳለ። ያ እና ወደ ኮድ 21 መቀላቀል የምትፈልጉ ካላችሁ የቴዲ ቤተሰቦች አንዳንዴ መዝናናት ፈገግ ማለት ስትፈልጉ፣ አንዳንዴ ከፖለቲካ ወጣ ማለት ስትፈልጉ እኔም ፎሎ ካረጋችሁ በጣም እድለኛ ናቸው። ማን ቴዲ ተረስቷላችሁ። እዚህ ውስጥ ያላችሁ 1500 ሰዎች ማሜን ፎሎ አድርጉት በእናታችሁ። ቴንክ ዩ ማሜ። እዚህ ላይ ትንሽ አሁን ወደፊት አሁን በሚቀጥለው እኔ አንተን አሁን የቲክቶክ አዋርድ በሚቀጥለው ላይ አሸንፈ ማየት ፈልጋለሁ። ክሬቲቭ እንድትሆን በቃ ወደ ሌሎች ነገሮች ወርደ ምናምን ኮምፒት እንድታደርግ ፈልጋለሁ። በጣም ፈኒ ሰውን አንተ በጣም ኦዲየንስ መያዝ ትችላለህ። ምን ማድረግ እንዳለበት አውቃለህ። የሆነች ነገር ቅመም ምናምን ጨምረህ ፋኖችን ማስደሰት አለብህ እና በሚቀጥለው ቲክቶክ አዋርድ ላይ አይ ቲንክ ሽልማቱ ምንድን ነው ሲሉ ሰምቻለሁ። ኢትዮጵያ ላላችሁ ቤት ነው መሰለኝ ማሚያችን እኔ እኮ እንትን ብሎኝ እኮ ምዝገባ ውስጥም ገብቼ እኮ አላውቅም። መስፈርቱ የሚመራረጡት መስፈርት ምን እንደሆነ አላውቅም። በማሳቅሉና ስቆ የማያውቅ ሰው ለአዋርድ ያስገቡታል። ሲሸላለሙ ያለው ሸላሚ ማን ይሁን በምን እንደሚጠራሩ ምን አይነት ቴክስት እንደሆነ መስፈርቱ ራሱ አላውቀውም። ተጠርቼ አላውቅም። እኔን ይዘሉኛል። የሆነ መቀመም ያለ ድራማዎች ምናምን አሉ። እሱን መስራት አለብህ። ወጣ ብለህ ምናምን የተቸገረ መርዳት ምናምን። እሺ ጀመርን። እሺ